የእስራኤል የህልውና ጦርነትና የኢራን መፈራረስ አደጋም መሐከለኛው ምስራቅ ዛሬ በታሪኩ አይቶ በማያውቀው እጅግ አስፈሪና ወሳኝ የታሪክ ምዕራፍ ላይ ይገኛል። ቀጠናው በገደል አፋፍ ላይ እንደሚገኝ የሚነገረው ለብዙ ዓመታት በስውርና በተኪ ኃይሎች ሲካሄድ የነበረው የጥላቻ ጦርነት አሁን ቀይ መስመሩን ጥሶም በቀጥታ ወደ ግጭት መሻገሩ ነው። እስራኤል ከተመሰረተችበት ጊዜ ጀምሮ ያላትን የህልውና ስጋት አሁን ካለው የኢራን የኒውክሌር ግስጋሴና የእሳት ቀለበት ስትራቴጂ ጋር በማገናኘት ይህን ፍጥጫ እንደ ተራ ወታደራዊ ግጭት ሳይሆን እንደ ህልውና ጦርነት ኤግዚስቴንሻል ወር ትመለከተዋለች። የኢራን መሪዎች እስራኤልን ከካርታ ላይ የማጥፋት ዛቻና የኒውክሌር አቅም ባለቤት የመሆን ጥረት በእስራኤል ላይ እይታው ሁለተኛ ሆሎኮስት እንዳይከሰት የሚደረግ የሞት ሽረት ትግል ሆኗል። እስራኤል በኢራን ላይ የምትወስደው ማንኛውም እርምጃ የሀገሪቱን ክብርና አስፈሪነት መልሶ በመገንባት የዜጎቿን ደህንነት በዘላቂነት ለማረጋገጥ የሚደረግ ትግል ነው። ኢራን በእስራኤል ዙሪያ የገባችበት የእሳት ቀለበት ወይም የተኪ ኃይሎች መረብ እንደ ሄዝቦላ ሐማስና ሁቲዎች ሀገሪቱን ከያቅጣጫው ከበዋታል። እነዚህ ኃይሎችም ከኢራን በሚያገኙት ዘመናዊ ሚሳኤሎችና የገንዘብ ድጋፍ እስራኤል ለረጅም ጊዜ በሚቆይና ዜጎቿን ሰላም በሚነሳም የማያቋርጥ ትጋት ውስጥ እንዲቆዩ እያደረገ ነው። እስራኤል ይህን መዋቅር ካላፈራረሰች እንደ ሀገር በኢኮኖሚም ሆነ በማህበራዊ ሁኔታ ለረጅም ጊዜ መጽናት እንደማትችል ስለምታምንም የኢራንን ተጽዕኖ መመከት የህልውናዋ ዋነኛ አካል ነው። በመሆኑም እስራኤል የኢራንን ተላላኪ ኃይሎች የመምታት ብቻ ሳይሆን የኢራንን ወታደራዊ የጀርባ አጥንት የመስበር ስልታዊ እርምጃ ውስጥ በቆራጥነት ገብታበታለች። ይህ ፍጥጫም አሁን ከእስራኤልና ኢራን ድንበር አልፎ መላውን ቀጠና እያዳረሰ ሲገኝ በሳውዲ አረቢያ ላይ የተተኮሱ የክሩዝ ሚሳኤሎች መክሸፍና በተባበሩት አረብ ኤሚሬቶች የነዳጅ ማደያዎች ላይ የደረሰው ውድመት ግጭቱ የዓለም ኢኮኖሚና የኃይል አቅርቦትን ሊያናጋ የሚችል ዓለም አቀፍ ቀውስ መሆኑም አረጋግጧል። በሌላ በኩልም ለዓመታት በአካባቢው ላይ የበላይነቷን ስታስፋፋ የነበረችው የኢራን ኢስላማዊ ሪፐብሊክ አሁን የመፈራረስ አደጋ ተጋርጦባታል። ለዓመታት የገነባችው የመከላከያ ጋሻ በሁለት ግንባር እየተሰነጠቀም ሲገኝ በአንድ በኩል እንደ ሄዝቦላህና ሐማስ ያሉ ታማኝ ተኪ ኃይሎቿም በእስራኤል አይቀሬ ጥቃት በከፍተኛ ሁኔታ ሲዳከሙ፣ በሌላ በኩል ደግሞ የእስራኤልና የአሜሪካ ጥምረት በኢራን ምድር ላይ እያካሄዱት ያለው ጥቃት የሀገሪቱን የአየር መከላከያና የሚሳኤል ማምረቻዎችን አሽመድምዶታል። በተለይም የቀድሞ ከፍተኛ መሪ አያቶላህ አልሃሚኒ ጥቃት ሲፈጸም ይጠለሉበታል ተብሎም በልዩ ሁኔታ ተገንብቶ የነበረው ጥልቅ የከርሰ ምድር ምሽግ መውደም የኢራንን ወታደራዊና የደህንነት የበላይ ጥያቄ ውስጥ ጥሎታል። አሁን የቀረው ከምድር በታች ያለ ሚሳኤል ከተማም በአሜሪካ የስለላ ድርጅት ቅርብ ክትትል እየተደረገበት መሆኑን ለቴህራን ትልቅ ስጋት ነው። የኢራን ኢስላማዊ ሪፐብሊክ ስርዓት የተገነባው የመቋቋም ርዕዮተ ዓለም ላይ ቢሆንም አሁን ያለው ሁኔታ ግን ስርዓቱን ወደ ውስጥ እየበላው ነው። ጦርነቱ በኢራን ላይ ሽንፈትን ካስከተለም ወይም ደግሞ ውድመትን ካመጣም በገዢው መደብ በተለይም በሃይማኖት መሪዎችና የለውጥ ፈላጊ ክፍል መካከል ከፍተኛ መከፋፈል ሊፈጥር ይችላል ተብሏል። ከፍተኛው መሪ አያቶላህ አልሃሚኒ መገደላቸው በተተኪነት ሽኩቻ ወቅት የሚመጣ ጦርነት የሀገሪቱን ፖለቲካ አንድነት ሊበታትነውና ወደ እርስ በርስ ግጭት ሊያመራ እንደሚችል ስጋት ፈጥሯል። የአሜሪካ ማዕከላዊ እዝም ሴንትኮም ባለፉት 72 ሰዓታት ብቻ በኢራን ውስጥ በሚገኙ 300 ገደማ ኢላማዎች ላይ በፈጸመው ጥቃት የቴህራንን የድሮንና የሚሳኤል የማምረት አቅም ከፍተኛ በሆነ ደረጃ ማዳከሙ የኢራንን የመከላከል አቅም በእጅጉ ቀንሶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የማያልቅ ዘመናዊ የጦር መሳሪያ አቅርቦት እንዳላት በመግለጽ ለኢራን የሰጡት ማስጠንቀቂያ ሁኔታው ወደ ሙሉ ጦርነት ፉል ስኬል ዋር ለመሸጋገር ግልጽ ማሳያ ሆኗል። አሜሪካም ዘመናዊ የጸረ ሚሳኤል መከላከያዎቿንና በሺህ የሚቆጠሩ ወታደሮቿን ወደ ቀጠናው ማስገባት ለኢራን ግልጽ መልእክት አስተላልፋለች። እስራኤል የህልውናዋን ዋስትና ለማረጋገጥ ኢራን ደግሞ የስርዓቷን መፈራረስ ለመግታት በሚያደርጉት ከፍተኛም ፍጥጫ መጪዎቹ ጥቂት ቀናት የቀጠናው ብቻ ሳይሆን የዓለም የፖለቲካ ካርታን ሊቀይሩ የሚችሉ ታላላቅ ክስተቶች ይዘው ብቅ ማለታቸው አይቀሬ ሆኗል። በመካከለኛው ምስራቅ አሁን ያለችበት ሁኔታም ለሰላም የሚደረጉ ጥረቶች በባሩድ ጭስ ተሸፍነው የቀሩበት አስከፊ ወቅት ሆኗል። መካከለኛው ምስራቅ በገደል አፋፍ የእስራኤል ህልውና ጦርነትና
የኢራን የመፈራረስ አደጋ የዛሬው ዝግጅታችን ትኩረት ነው። አብራችሁን ቆዩም። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዳዲስ መረጃዎች እንዲደርሷችሁ ላይክ እና ሼር ማድረጋችሁን አትርሱ። መልካም ቆይታም። ዛሬም መካከለኛ ምስራቅ ከሁለተኛው የዓለም ጦርነት በኋላ ታይቶ በማይታወቅ የጦርነት ማዕበል ውስጥ ትገኛለች። እስራኤል ከ1948 ምስረታዋ ጀምሮ በርካታ ጦርነቶችን ብታስተናግድም አሁን ከኢራን ጋር የገባችበት ፍጥጫ ግን በታሪኳ የመጨረሻው የህልውና ጦርነት ዲ አልቲሜት ኤግዚስቴንሻል ዋር ተብሎ ተፈርጇል። ይህ ስያሜ የተሰጠውም ዝም ብሎ ሳይሆን ኢራን ባለፉት 40 ዓመታት በእስራኤል ዙሪያ የገነባቸው የእሳት ቀለበት ሪንግ ኦፍ ፋየር አሁን በቀጥታ እስራኤል እንደ ሀገር ለማጥፋት ወደሚችል ደረጃ በመሻገሩ ነው። ኢራን በሊባኖስ፣ በሶሪያም፣ በኢራቅ፣ በየመንና በጋዛ ያሰማራቻቸው ተኪ ኃይሎች ከ150 ሺህ በላይ ሚሳኤሎች ወደ እስራኤል አስቀድመው እየገቡ ይገኛሉ። እስራኤል ይህንን ስጋት ቀልብሳ ካልወጣች ዜጎቿ በቋሚ ስጋት ውስጥ የሚኖሩባትና የኢኮኖሚ ዋስትና የሌላት ሀገር ሆና እንደምትቀር ታምናለችም። በመሆኑም ቴህራን ላይ የምትወስደው እርምጃ የሀገሪቱን ቀጣይነት ለማረጋገጥ የሚደረግ የመኖር ወይም ያለመኖር ጉዳይ ነው። ወታደራዊ መረጃዎቹ እንደሚያመላክቱትም ታዲያም እስራኤል በአሁኑ ወቅት የኢራንን ስትራቴጂካዊ ጋሻዎች አንድ በአንድ እየሰባበረች ሲሆን ባለፉት ጥቂት ወራት ብቻ በሊባኖስና በጋዛ የተፈጸሙት ጥቃቶች የሂዝቦላህና የሐማስን አመራር መዋቅር 80 በመቶ የሚሆነውን አውድመውታል። አሜሪካ ለዚህ የህልውና ጦርነት ማጠናከሪያ የሚሆንም የተሃድ ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ የጸረ ሚሳኤል ስርዓትና ከ43000 በላይ ወታደሮችን በቀጠናው አሰማርታለች። ይህ ጥምረትም በኢራን ላይ የከፈተው ጥቃት የቴህራንን የመከላከያ ግድግዳ ንዶታል። እስራኤል በኢራን ምድር ላይ በፈጸመችው ተከታታይ የአየር ጥቃትም የኤስ-300 የአየር መከላከያ ስርዓቶችን በማውደም የኢራን ሰማይ ለጥቃት ክፍት እንዲሆን አድርገዋለች። ይህም ማለት እስራኤል አሁን በፈለገችው ሰዓት የኢራንን የኒውክሌር ማዕከላት የመምታት ሙሉ ወታደራዊ ብቃት አግኝታለች ማለት ነው። ይህ የህልውና ጦርነት አሁን ወደ ቀጥታ ግንባር ተሸጋግሯል። ኢራን ከጥቂት ጊዜያት በፊት ከ200 በላይ ባላስቲክ ሚሳኤሎችን በቀጥታ ወደ እስራኤል መተኮሷ የጠላ ጦርነት ማብቃቱን ያበሰረ ክስተት ሲሆን እስራኤል በበኩሏም ይህንን ጥቃት ተከትሎ በወሰደችው የአጸፋ እርምጃ የኢራንን ቁልፍ የሚሳኤል ማምረቻ ተቋማት እንዲሁም የነዳጅ ማጣሪያዎችን ኢላማ ስታደርግ ለአይሁድ መንግስት ይህ ጦርነት ድል ካልተቀናጀም በታሪክ አጋጣሚ ዳግም ሆሎኮስት ሊሆንም ይችላል የሚል ስጋት ስላለም የሀገሪቱ ወታደራዊ አስተሳሰብ ከመከላከል ወደ ቅድመ ጥቃት ማጥቃት ተቀይሯል። ይህ ለውጥ ነው ዛሬ ሙሉውን መካከለኛው ምስራቅ ለከፍተኛ ጦርነት ያዘጋጀው። በሌላ በኩል የኢራን እስላማዊ ሪፐብሊክ ለዓመታት የገነባችው የጥረት ውጤት በአይናችን ፊት እየፈራረሰ ይገኛል። አሁን ባለው መረጃ መሰረት የኢራን ወታደራዊ አቅም በከፍተኛ ሁኔታ ሲዳከም የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ ብራድ ኩፐር እንደገለጹትም ባለፉት 72 ሰዓታት ብቻ አሜሪካና እስራኤል በኢራን ውስጥ በሚገኙ 200 ስትራቴጂካዊ ኢላማዎች ላይ በፈጸሙት ጥቃትም የቴህራንን የድሮንና ሚሳኤል የማምረት አቅም በ50 በመቶ ቀንሰውታል። የኢራን መከላከያ ሚኒስቴር ጠላትን የመቋቋም አቅም አለን ቢልም በተግባር ግን እስካሁን ከ571 በላይ ሚሳኤሎችና ከ1400 ድሮኖች በላይ ተተኩሰው በእስራኤልና በአሜሪካ የአየር መከላከያ መክሸፋቸው የቴህራንን የማይበገርበት ስም አጥፍቶበታል። ከወታደራዊ ውድቀቱ ባሻገር የኢራን የፖለቲካ መዋቅርም የመፈራረስ አደጋ ሲጋረጥበት የቀድሞ ከፍተኛ መሪ አያቶላህ አልሃሜኒ ለደህንነታቸው ሲሉ የሚደበቁበት ጥልቅ የከርሰ ምድር ምሽግ በእስራኤል ባንከር ባስተር ቦምቦች መውደሙ በኢራን ከፍተኛ አመራሮች መካከል ድንጋጤና መከፋፈልን ፈጥሯል። የኢራን ኢኮኖሚ በጦርነቱ ምክንያት በከፍተኛ ፍጥነት እየወደቀም ሲሆን የውጭ ምንዛሬ ተመኑም ታሪካዊ ዝቅተኛ ደረጃ የሚባልን አሳይቷል። ይህ ውስጣዊ አለመረጋጋትም ከውጫዊ ወታደራዊ ጥቃት ጋር ተደማምሮ ስርዓቱን ወደ እርስ በርስ ግጭት ወይም ወደ ስር ነቀል የፖለቲካ ለውጥ እየገፋው ነው። በተለይም አሜሪካ የማያልቅ የጦር መሳሪያ አቅርቦት እንዳላት መግለጿ ኢራን በረጅም ጊዜ ጦርነት ውስጥ የመጽናት አቅም እንደሌላት ያሳያል። የጦርነት መዘዙ አሁን ከሁለቱ ሀገራት አልፎ ዓለም ላይ ስጋት ደቅኗል። በሳውዲ አረቢያ ማዕከላዊ ግዛቶች ላይ የተተኮሰው የክሩዝ ሚሳኤል መመታቱና
በተባበሩት አረብ ኤሚሬቶች ፉጃይራ የነዳጅ ማከማቻዎች ላይ የደረሰውም ጥቃት ጦርነቱ የዓለምን የነዳጅ መስመር ለመዝጋት መቃረቡን አሳይቷል። በዚህም ምክንያት አሜሪካ፣ ብሪታንያና ሌሎች 6 ሀገራት በኢራቅ፣ በሊባኖስ፣ በዮርዳኖስ የሚገኙ ኤምባሲዎቻቸውን ዘግተዋል። መካከለኛው ምስራቅ አሁን ያለችበት ሁኔታ የመጨረሻው ሰዓት 0 ሃወር ላይ ተብሏል። በእስራኤል በኩል ያለው የህልውና ጥያቄና በኢራን በኩል ያለው የሥርዓት መፈራረስ አደጋም ቀጠናውን ወደ አዲስ የጂኦፖለቲካ ካርታ እየመራው ነው። አሁን ሰላም አሁን የራቀ ህልሙ ሆኗል። ይልቁንም ዓለም እየጠበቀ ያለው የዚህ ግጭት የመጨረሻው ውጤት የቀጣዮቹ 50 ዓመታት የዓለም ፖለቲካ እንዴት እንደሚቀይረው ነው። ይህ በእንዲህ እንዳለም ዛሬ ሌሊቱንና ረፋዱን በመካከለኛው ምስራቅ ለዓመታት ሲታይ የቆየው ውጥረት ወደ አዲስና ተስፋፊ ምዕራፍ መሸጋገሩን የሚያመላክቱ ዘገባዎች ወጥተዋል። ዛሬ ማለዳ ላይ የእስራኤል መከላከያ ሰራዊት IDF በኢራን ዋና ከተማ ቴህራን እምብርት ላይ የሚገኘውና ለሀገሪቱ ከፍተኛ የፖለቲካና የሃይማኖት መሪዎች መጠለያነት ተብሎ በልዩ ሁኔታ የተገነባውን ዘመናዊ የከርሰ ምድር ምሽግ በቦምብ አጋይተውታል። በስካይ ኒውስ ዘገባው መሰረትም ወደ 50 የሚጠጉ የእስራኤል የጦር ጀቶች በተሳተፉበት በዚህ መጠነ ሰፊ ጥቃትም ዋነኛ ኢላማ የኢራኑ የበላይ መሪ አያቶላ አልኻሜኒን በጦርነት ወቅት ለመጠበቅ ታስቦ የተገነባው ወታደራዊ ባንከር ነው። IDF በማህበራዊ ገጹ ባጋራው ተንቀሳቃሽ ምስልም ምሽጉ ሙሉ በሙሉ መውደሙን ያረጋገጠ ሲሆን ይህ እርምጃም የእስራኤልና የአሜሪካን ጥምረት በኢራን ላይ የጀመረው ወታደራዊ ጫናም ከፍተኛ ደረጃ ላይ መድረሱን ማሳያም ሆኗል። ይህ ተከታታይ ወታደራዊ ጥቃት በኢራን ውስጥ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስከተለ ሲሆን የኢራን ቀይ ጨረቃ ማህበር ባወጣው መግለጫ ባለፉት ጥቂት ቀናት ብቻ በተፈጸሙ የተቀናጁ ጥቃቶች ሳቢያ ቢያንስ 555 ሰዎች ለህልፈት መዳረጋቸውን ሲያረጋግጥም ድርጅቱ ጥቃቱ በሀገሪቱ በሚገኙ በርካታ ከተሞች ላይ ጉዳት ማድረሱን እንዲሁ ጠቅሶ በቅርብ ዓመታት ውስጥ በሀገሪቱ ላይ ከተፈጸሙ እጅግ ሰፊ ወታደራዊ እርምጃዎች አንዱ መሆኑን ገልጿል። በአሁኑ ወቅትም በመላው ኢራንም ከፍተኛ ውጥረት የነገሰ ሲሆን በየአካባቢው የነፍስ አድንና የሕክምና እርዳታ ስራዎች እየተከናወኑ መሆናቸው ሲዘገብ የእስራኤል ጦር አዛዥ ሌተናል ጀነራል አያል ዛሚር ዘመቻው በታቀደው ፍጥነት እየሄደ መሆኑንና ኢራንን ከዚህ ቀደም ባልታየ ደረጃ እያዳከሟትና በስትራቴጂካዊ መንገድ እያጠቋት መሆኑን ገልጸዋል። የግጭቱ አድማስ ከቀጠናዊ ጉዳይ ባለፈ የዓለም ልዕለ ኃያላን ሀገራትንም እየሳበ ሲገኝ ሩሲያ ለኢራን የስለላና የኢላማ መረጃ ድጋፍ እያደረገች መሆኑ ሲነገር ቻይናም ግጭቱን ለመቀላቀል እየጠበቀችና እያቀደችም መሆኑን የሚጠቁሙ መረጃዎች መውጣታቸውን CNN ዘግቧል። ቻይና ለቴህራን የገንዘብ እርዳታ፣ የመለዋወጫ ዕቃዎችና የሚሳኤል አካላትን ለማቅረብ እየተዘጋጀች መሆኑ የተገለጸ ሲሆን ይህ በኢራን ዘይት ላይ ካላት ከፍተኛ ጥገኝነትና በሆርሙዝ ሰርጥ በኩል ከሚኖራት የንግድ ፍላጎት ጋር የተያያዘ መሆኑን ተሰምቷል። ዛሬ ሌሊት የተከናወኑት እነዚህ ሁነቶችም መካከለኛው ምስራቅን ወደ ለየለት ቀውስ የከተቱት ሲሆን የአሜሪካና የእስራኤል የጥቃት እርምጃም በኢራን ዋና ከተማ ላይ ተጠናክሮ መቀጠሉን የቀጠናው ደህንነት ይበልጥ አሳሳቢ አድርጎታል። ቸር ያሰማን።